መንታ መንገድ ከሚለው ታሪክ ከክፍል 15 የቀጠለ የመጨረሻው ክፍል። ፈራጅን ሲያልም ውሎ አምሽቶ ተስፋ ሲቆርጥ ፈርሶ አደረ ከጠራበት ከህይወት ቀረ። ይሄ ግጥም ራሄል ተስፋ ሙጥጥ ሲልና ራሷን ልታጠፋ በወሰነችበት ቅጽበት የጻፈችው እንደሆነ ገመትኩ። ምን ያህል እንደምወድሽ ብታውቂ አልኩ በልቤ። ግን ህይወት የእውነታ እንጂ የስሌት ጉዳይ አይደለችም እና እውነቱን ማስተናገዱ ይሻላል። ስለዚህ ነገር አልተነገረኝም ነበር። የሪቾ ግጥሞች በዚህ መልኩ ሳያቸው እንዲደመም አስባ ይሆናል ሀዩ ያልነገረችኝ። የራሄል ቤተሰቦች ባዩት ነገር በጣም ተደምመዋል። ምን እነሱ ብቻ እኔ ራሱ የሌለ ተደንቄያለሁ። ሌላው በጣም የሚገርመው ራሄል ለእኔ የጻፈችው የስንብት ደብዳቤ በትልቁ ግድግዳው ላይ የተጻፈበት ልዩ የመመገቢያ ክፍል መኖሩ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ስገምት ሴቶች ባላቸውን ለመጋበዝ የሚመርጡት ሁነኛ ቦታ የሚሆን ይመስለኛል። ስታጣኝ እውነቱን ትጋፈጣለህ አይነት ማስፈራሪያ ሲፈልጉ ማለት ነው። በሀዩ የአመራር ብቃት ተደመምኩ። በቀጣይ ደግሞ ሆቴሉ የአስጎብኚ ቡድን እንዲኖረው ለማድረግ አቅደዋል። ሀዩ ታቅዳለች፣ እኔ እየሳኩ እፈርማለሁ። ጉብኝቱን ጨርሰን ምግብ ልንበላ የምግብ አዳራሹ ውስጥ ስንገባ ሰይዶና ኢማን ይዘውኝ ያደርገው ንግግር የፖለቲከኛ ይመስላል ብለው ፎገሩኝ። ሰይዶና ኢማን አንድ ወንድ ልጅ ወልደዋል፣ መሀባ ብለውታል። የራሄል አባት በተሰራው ስራ የተሰማቸውን ደስታ ገለጹልኝ። ወዲያው አንድ የራሄል ቤተሰብ የሆነ ልጅ መጥቶ አድናቆቱን ከገለጸልኝና በዚህ እድሜ እንደዚህ ለስኬት መብቃቴ እንደገረመው ነግሮኝ ጥያቄ አዘነበብኝ። እሱ ሀብቴ ብዙውን የውርስ መሆኑን አያውቅም። ሲቀጥል ሆቴሉን በዚህ መልኩ የማስተዳድረው እኔ መስየዋለሁ፣ ሀዩ እንደሆነች አያውቅም። አንድ ቆንጆ ምክር እስኪ ምከረኝ አለኝ። ከኔና ከሀዩ ጋር እየተቀመጠ በወንድና በሴት መካከል ተፈጥሯዊ መፈላለግ አለ። ስለዚህ ሴት ልጅ ሚስትህ እንጂ የልብ ጓደኛ አትሆን አልኩት። ሀያት ሳቋን ለቀቀችው። እኔ ጓደኞቼ ሴቶች በመሆናቸው የገባሁበት ጭንቅ እኔ ነኝ የማውቀው። ራሄል ጓደኝነት በቀደደው መንገድ ፍቅር ላይ ወድቃ ነው እስከ ሞት የደረሰችው። አንተ ጓደኛህን አይደለ እንዴ ያገባኸው አለኝ ወደ ሀያት እየጠቆመ። አዎ ግን የሞተችው ጓደኛዬ ናት አልኩትና ወደ ሀዩ እየጠቆምኩ እሷን ብትሆን ደስታዬ የሆነችው ከተጋባን በኋላ ነው አልኩት። ልጁ ፈገግ ብሎ ልጃችንንና ከኛ ቀጥሎ ያለው ጠረጴዛ ላይ የተቀመጡትን ቤተሰቦቻችንን እያየ ሳቀና የእናንተ ቤተሰብ በጣም ያስቀናል ብሎ እየሳቀ ከመቀመጫው ተነስቶ ወደ ቤተሰቦቻችን ጠረጴዛ ሄደ። የልጁ ድፍረት ገረመኝ። ራሄል በወንዱ ነገር ነው ከእናቴ ጋር ማውራት ጀመረ። ስቀን ዞር አለን። ከሁለት ቀን በኋላ እኔ መኝታ ክፍል ውስጥ ጋደም ብያለሁ። ሀዩ ራህማን ስታጫውት ይሰማኛል የምትለው ራህማ እንድትደግመው ያደረገች ትስቃለይ። ረበና አለች ሀዩ። አፐና ትላለች ራህማ። ሀዩ በሳቅ ፍርስ ትላለች። ማሀለቅተና ሀዛ ማታዛ ትላለች ራህማ። አሁን እኔም በጣም መሳቅ ጀምሬያለሁ። ሀዩ በጣም እያዝናናት ነው መሰለኝ። ቀጠለች። ባጢለን ሱብሃነክ ባክነን አለች ራህሚ። በሷ ቤት ሀዩ ያለችውን መድገሟ ነው። አንደበቷ ይጣፍጣል ከምር። ግን እንደ ልጅ ምንም የሚያስደስት ነገር የለም። ሀያት ራህማን ስታባብላት የነበረው የቁርአን አንቀጽ ነው። ረበና ማ ሀለቅተና ሀዛ ባጢለን ሱብሃነከ ነበር ያለችው። ትርጉሙ ጌታችን ሆይ ይህን ድንቅ ዓለም እንዲህ ያለ አላማ አልፈጠርከውም ማለት ነው። ፈጣሪ ምድርና ሰማይን እንዲህ ያስዋበው
የስዕለ ጥበቡን ለማሳየት አይሆንም። ስለዚህ በከንቱ ያልተፈጠረ ምድር ላይ ከንቱ መሆኑ አይገባም። ምድር በከንቱ አልተፈጠረችም። እኛም ለጨዋታ አልተፈጠርንም። ህይወታችንን ቁም ነገር ሊሆን ይገባል። የራሄል አምላክ እውነት ተናገረ አልኩ አልጋው ላይ እየተዘረርኩ አረሳት ነገር ከልቤ ታትማ የኔ አትሆን ነገር ከመቃብር ከትማ ጌታዬን ራህማንና ሀያትን ስለሰጠኝ አመሰግናለሁ። የተከለከልናቸው ከሚመስሉን ነገሮች ይልቅ የተሰጡን ዋጋ አላቸው። ተፈጸመ። ውድና የተከበራችሁ የቻናሌ ቤተሰቦች መንታ መንገድ የሚለው ታሪክ ከክፍል 1 እስከ ክፍል 15 ድረስ አንብቤላችኋለሁኝ። እጅግ በጣም ደስ የሚል ነበረ። እንግዲህ ፍቅር ምን ያክል ሰውን እንደሚጎዳ በዛ ላይ ደግሞ ያፈቀሩትን ሰው የራስ አለማድረግ ምን ያህል ጸጸት እንዳለውና እንዲሁም ደግሞ የመጨረሻ ወደማይሆን ውሳኔ መወሰን እንዳለም ሁሉ ነው የተረዳሁት ማለት ነው። አንዳንድ ጊዜ ከሌኮ ከሌና አፍቅራ በፍቅር ምክንያት ታንቃሞተች የሆነ ነገር መርዝ ጠጣች ምናምን ሲባል ያው ያልደረሰበት ሰው የሆነ ዝም ብሎ ቀልድ ነው መስሎ የሚታየውና እንግዲህ ፍቅር የእውነት ትክክለኛ ፍቅር የደረሰበት ሰው ነው የሚያየው። ልክ እንደ አክረሜና እንደ ፍቅረኛው እንደ ሞተችው ፍቅረኛው ማለት ነው። አሁን ላይ ግን ሀዩ የመሰለች ሚስት አገኝቷል። እንዲሁም ራህማ የምትባል ልጅ ወልደዋል። በጣም ደስ ይላል። ፍጻሜው በጣም የሚያምር ነበረ። እናንተም ደስ እንደሚላችሁ አልጠራጠርም። በሌላ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።